የአላህን ፍቅር ወደ ልባችን እናስገባ ስንል አንድ ሰው የሆነን አካል ሊወድባቸው የሚችሉ ሶስት መንገዶች አሉ። አንድ አካል በጣም ውብ ከሆነ ነው። እንዴት ነው የሚያምር ነገር እንወዳለን አይደል? የመጀመሪያው እሱ ነው። ሁለተኛው ያ አካል ለኛ በጣም መልካም የሚያደርግልን ከሆነ ሁሌ በጥሩ ትሪት የሚያደርገን ሲሆን ነው። ሶስት ያ አካል ለኛ በጣም ብዙ ውለታዎችን ያዋለልን ሲሆን በእነዚህ ሶስት ነገሮች አላህን እንየው። አላህ Subhanahu Wa Ta'ala ውበቱ መግለጽ ከምንችለው በላይ ከመሆኑ ጋር የሱ ውበት ነጸብራቅ ግን ዱንያዊ የሆነ ነገሮችን በጣም ውብ ናቸው። ይሄ አንድ ነው። አላህ Subhanahu Wa Ta'ala ደግሞ ያዋለልንን ውለታ ማስተንተንም እንደው ስፍር ቁጥር የለውም አይደል? በቀላሉ አይናችንን ጨፍን የአይንን ኒዕማ ማስተንተን ብቻ በቂ ነው። ከዛ በእነዚህ ኒዕማዎቹ ደግሞ አላህን ራሱን ካመጽ ነው በኋላ ደግሞ ተመልሰን ተጸጽተን ደግሞ ወደሱ ስንመለስ በጣም መልካም በሆነ ወይ ይቀበላል አይደል? ኢቭን በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ይሄ ተስፋ አትቁረጡ ይለናል። በእነዚህ ሶስት መነጽሮች ካየነው ከአላህ የተሻለ ልንወደው የሚገባ ሰውም ሌሎች ዱንያዊ ነገሮች ፍጹም ሊኖሩ አይገቡም። በዚህ ወይም አላህን ፍቅር ወደ ልብ ለማስገባት ሞርኢሙ እንዳለችው ማስተንተኑንና ማስተዋሉን ነው የሚጠበቅብን ከኛ።